በቃ እኔ አስቀይምሻለሁ እንደዚህ አስሬ ነው 40 ምገርፍሽ ምናምን ነገር ገርፍሻለሁ አልከ? አዎ የሆነ አስሬ ገርፍሻለሁ ሲለኝ እኔም የሆነ ነገር ወሰንኩ። ያንለት ጌታ ምስክሬ እኔ በጌታ ፊት አልዋሽም። በመጥበቢያ ሲተኛ አናቱን ሁለት አርጌ ልገለው ነበር። ሰማችን አንተ እሷ ልመታ ነው ምናምን አለ። ከፈለገ አንተንም 40 ገርፋለሁ አንድ ላይ አስሬ ያልኩት። ከመንገድ የወደቀች ሴት አብራ የምታጨሳቸው አቅፈው ይዘዋት መጣው እንዲስ ወለል ላይ አሳድሯት። ምን የቤቱ ቃል ቀረመ ተውከት በተቀሽ እንደ ባሸት ጌታ ሆይ እንዴት ነው ያያየኛለሁ አልኳት። የመቀሌ ጁንታ ድንጋይ አንግሎ ጥሎት ተረከዙ ሁሉ ምን እንደሚመስል እሱን እንኳን ብታጠፋ አለዋለሁ። በፍጹም እንዲህ ነው የሚለኝ። በልጅ ዙሪያ አዎ እየጸለይኩ ነው አልኩት። ምን እያልሽ ነው? ስብርብር አድርጎ አልጋ ላይ ያስተኛው ብዬ ጸልያለሁ አልኩት። ጣት የምታስቅም ሴት ራሱ 10,000 ብር አውጥታ ነው እንዲታከም አደረገች። መለስኩላት እንጂ ምክንያቱም ደንበኛዋ ነው፣ ደንበኛዋ እንዳያዝንባት። ተሽቶልናልና ቸርነትህ። ማን ነው ስሙ? ኤልያስ ይብዛ። ከየት ከተማ መጣ? ከነገሌ አርሲ። እሺ ለምን መጣ ወደፊት ለፊት? እናቴንና ወንድሞቼን ይቅርታ ጠይቅ። ለምን? እናቴን በጣም ነው የበደልኳት። ያውና በቃ ምን ልበለው፣ ወንድሞቼ ያው ብዙ ሁሉም አገልጋይ ናቸው። እኔ ብቻ ነኝ ከ5 ወንድ 1 ሴት አለ። በቃ እኔ ብቻ ነኝ የቤቱ በጥበጥ። የኔ ታናሽ ራሱ በጣም ጎበዝ ነው፣ አገልጋይ ነው። እሱም ከነ ወንድሞቹ ጋር የሚቀመጠው ቦንኬ ይባላል። ያው ታውቀዋለህ አንተ። የኔ ወንድም በራሱ ማለት ነው በጣም በቃ ኢሳያስ ይብዛ ይባላል፣ አገል ዘማሪ ነው። እኔ ግን በቃ ላጫሽ ነኝ፣ ቃሚ ነኝ። ይሄን ሁሉ እንኳን ያውቃሉ። እናቴ እንኳን በር መከፍትልኝ ማለት ነው። እኔና እሷ ብቻ ነው ያለነው። 9 ሰዓት ላይ ነው የምገባው፣ ለሊት 9 ሰዓት ሰክሬ። ሰክረ? ለምን? በቃ በጣም ነው የምጠጣው፣ እቅማለሁ፣ አጭሳለሁ። በቃ ሲጋራ ጫቱ ምናምን ነገር ምንም አይቀረኝም። ግን እንደዚህ ሆና ማለት ነው ለማን ለወንድሞቼ እንኳን አልነገርም። በቃ እነሱ ያውቃሉ። እህቴም በጣም ሰላም ትባላለች፣ ሰላም ይብዛ ትባላለች። እሷም ውጪ ነው ያለችው። በቃ ምን ልበል፣ በቃ ይሄን ነገር ሂድ ዮናታን ጋር ምናምን። እኔ ጠዋት ወጥቼ ማታ ነው የምገባው። በቃ መኪና ላይ ምናምን ነው የምሰራው። በጣም ነው ሰፈር ላይ የምደባደበው። ከነገው ነገር ከፈለጉ እኔ ማንንም ነገር በቃ ማንንም ሰፈር ላይ ፌርማታ ላይ ማንንም አይነገረኝም። ከመከላከያ 7 ዓመት ቆይቻለሁ። 7 ዓመት ማለት ግን ምንም ለውጥ የለም። ገንዘብም የለም፣ ምንም የለም። ትሰጠኛለች በዛው 7 ሰዓት 8 ሰዓት ላይ ነው የምገባው። ብር ትሰጣለች እናት? ባሰጠኝ እንኳን ማለት ነው በቃ በሆነ ነገር ይቀበላታል። በቃ ምን ልበል፣ በቃ ብር ምናምን ነገር እዛ የድር እንደኔን አታምነኝ። የድር ምናምን ነገር አስቀምጣ ከሄደች ቤት ላይ እንኳን ካገኘ አስሺባል ነው የምሄደው። ጎበዝ ምናምን ብላኝ ነው የምትሄደው። በቃ አንዴ በላ ክላስ የራሴ ክላስ አለ። ክላሴ ላይ ቁጭ ብዬ ነው ማጨሱ ሲጋራ ምናምን። በቃ ለሊት 8 ሰዓት በር የብረግ ግቢው ሹል እኔ ነው የሰበርኩት እንዳለ እየዘለሉ። ግን እሷ ማለት ነው ለሊቱ ሙሉ በር ሲከፍት አልተኛሽም እንዴ ነው ማለት። ግን እኔ አልናገራትም። በቃ አንድ ቀን ብቻ ትንሽ ተማረርኩባትና ማንም የለም ነበር ቤት። በቃ እኔ አስቀይምሻለሁ እንደዚህ አስሬ ነው 40 ምገርፍሽ ምናምን ነገር። ገርፍሻለሁ አልከ? አዎ ይምራል ዛሬም ይቅር ይላል እንዲሁ ከፍቅሩ። ምን አድርጋ ነው ያማረረች? ምንም አላለች። አሁን ሳስተምር ምን ተረዳ አንተ? ምንም ጉረኝነት ሌላ ነገር በቃ እናት አባቱን የሚገርፍ መገደል እኔ መገደል ያለበት እሷ ምንም አላደረገች። የሚገርም ማለት ነው አባቴ ሲሞት እኔ በሰልስት ነው እጄ ጫፍ ገሙት። ይሄን እንኳን ማንም አያውቅም። ታዲያ እኔ ነኝ መገደል ያለብኝ ያለበት። በቃ በጣም ነው የምትወደኝ ከሁሉም እንደው ከነ ኢሳያስ ከነ ቦንኬ ከነ ሰላም ከነ ዳንኤል እንኳን አለ ከቤተሰብ ማንንም አላወራም። ከዳንኤል ጋር አትግባባ? አልግባባም። ለምን? በቃ እኔ እንጃ ብቻ ሲደውል በቃ አላወራውም።
ስልክ ምናምን ገዙልኝ 10 ምናምን ሺህ ብር 17 ይሆናል 17 ሺህ ብር ስልክ ገዙልኝ። እዛ ድሬዳዋ ሸጬው መጣሁ። እዛ በተሳቢ ምናምን መኪና ምናምን ጀምሬ እዛው ሸጬው መጣሁ። ግን ሁሉም ማለት ነው በቃ እምላለሁ ለመማለሙ በቃ ጎማ ይብላኝ የዛሬን ያሳድር ጎማ ይብላኝ ትላለህ ሁሌ ነው በቃ እዛ ስፈልግ ጎማ ይብላኝ ምናምን አለ። ከዛ በኋላ ያው አንዳንዶች የሰፈር ልጆች የአይሎፕራን ነው የሳይክል ነው እያሉ ይቀልዱብኝ የሚያውቁ ከመብዛቱ የተነሳ እኔ ለምን ይበላኛል ዳር አልሄድም እንዴ ምናምን ላለው ምን ይላሉ የይብዛ ልጅ መሆንን የሚያውቁ ሰዎች እንደዚህ ሱስ ገብተህ ምናምን ሲያዩ እሱ በጣም ወንጌል ይወዳል እና ቤተሰቦች ጠቅላላ ምን ይላሉ? በቃ አይዛ በአጋጣሚ እዛ መከላከያ እያለሁ በ7 ዓመት በቃ ደንዝዞ ነው የመጣው። ይሄ ደማስክሩት ነው የመጣው ምናምን ነገር ምናምን ይሄም አይሰማም ምናምን ይላሉ። አንድ ቀን ሌባ ምናምን ገባና ከኛ ጎረቤት ለምን ኢሳያስ ነበር ኢሳያስ ከውጪ መጣ ነው ለምን ሌባ ገባ ምናምን እኔ ሰማሁ። ከዛ ለምን አይኑን ጉልጉላችሁ አታወጡትም ለምን አገሉትም ምናምን ነገር አልኩት። ከዛ ኢሳያስ በለበለኔ አንተ ጋር ልቀመጥ በኢየሱስ ብሎ ጥሎኝ አንተ የሰከርክ ሰው ነው ምናምን ነገር ብሎ በደም የተላኩ በጣም ብዙ ነገር አድርጌያለሁ። እኔም ብዙ በደል ደርሶብኛል። እዛ በቃ ስለ ሀገር ሲባል የሆነ መስዋዕት ምናምን ነገር ከፍያለሁ። ግን የሆነ በቃ አሁን እናትን ይቅርታ መጠየቅ ትፈልጋለህ? በጣም ሌላስ? ዳንኤልን ይቅርታ መጠየቅ እፈልጋለሁ። ቡጤን መጠየቅ እፈልጋለሁ። ከቦንኬ ጋር እንዴ ሰማች በቃ ቀኑን ሙሉ ስታለቅስ አይደል ቦንኬ። ከዛ በነጋታው መጣ አዲስ አበባ ሰማችን አንተ እሷ ልመታ ነው ምናምን አለ። ከፈለገ አንተንም 40 ገርፋለሁ አንድ ላይ አስር ያልኩት ምናምን ብሎ ከዛም ሰው አገላገለ። የሆነ የጎረቤት ልጅ መጥቶ አገላገለ። እዚህ አላድርም ብሎ በቃ ሄደ። አሁን ከዚህ ስትመለስ ምንድን ነው የምትፈልገው? ወይት መሄድ? በቃ እናቴ ጋር መሄድ ነው ፈልገው። እናቴ ከእናቴ እሷን ማሳረፍ ነው ፈልገው። በቃ ሰርቼ ምናምን ተለውጬ ይላት የኔ ለውጥ ትፈልጋለች እኔ ተለውጬ ይላት ማለት በቃ እሷ በፈለገችው መንገድ እሷ በወሰነችው መንገድ በቃ አቢ ይሄ ነው ቤት ከመሆን ከሆነ ውጣ። የእሷ በቃ ምንድነው ተመረከ መጣው ከአንቺ ጋር ለመቀመጥ ነው ተብሬ መጣው ነው በቃ እኔ አሁን ቁጭ ብዬ እኔ የሚያክል 30 ዓመት ሊሞላኝ ነው። አሁን 30 መስከረም ከመጣ 30 ዓመት። በቀደም ዕለት እሷ ነች ይዛክ የመጣችው አይደል? በግድ እኔ በቃ እኔ ወዛ አዲስ አበባ አስገባለሁ ወንድሞች ጋር የሆነ ነገር ሙሉ ተባለልኝ ማለት ለካ እሷ ተመሳስጥራ ምን ይሆናል ዮናታን ገማ ነው ያለኝ ምናምን ነገር ወንድም ምን አለበት ብትሄድ ምናምን አብራችሁ አብረ እሱን ያሳድግ ለምን አትሄድ ምናምን ስትል አልሄድም እኔ ምናምን ነገር ምክንያቱም በእኔ ሆዴ ማን ይቃምልኝ ማን ይጠጣልኝ ማን ያስቸግርልኝ እያልኩ ነው። በጣም በቃ እንደ ጓደኛ ነው የምታይ። ከዛም በኋላ ጠዋት ማታ ላይ ስደውልላት ስልኳ አይሰራም። በጣም ማታ ሌሊቱ እኔ እንደውም እዛ ጋር ጓደኛዬ ተቀምጧል ያላባ ልጅ ነውና በቃ ማሚ እናቴ እንኳን እዚህ ደረጃ ያንተን ፊልሟን እንኳን ሳይ በቃ መውጣት አይቻልም እንጂ በወጣ ሁሉ ደስ ይለኝ ነበር። እኔ ይሄን ያለ ካል አልቅሳለች። እኔ በቃ ምርር ብሏታል ማለት ነው በቃ በኔ ማለት ነው። እሺ እኔ የምጠይቅ ጥያቄ በቀደም አመጣች ከዛ ግን አልሄደችም ለምንድን ነው? የኔን ጉር ልታይ ነው። ከይቅርታ ከምህረት ከቤተሰቡ ላይ ይተልገሉ ሞከርክ አልቻልክ። ቤተሰቦቹን ሁሉ በጥብጫል በረሃን ያገኘው ከልጅነቱም እሱ የኢየሱስ ነው። ከልጅነቱም የኪዳን ልጅ ነው። በል 3 ጊዜ ልቀቅና ጩና ውጣ በል። አንድ ሁለተኛ በል ውጣ ሶስተኛ የመጨረሻ ውጣ። ትላንት ደውሎ ይቅርታ ጠይቃት ስልኳን አልሰራ በሞክርላት እንዴት አልሰራ ሲል ማለት ተውከው። ከዛም በኋላ አሁን ከዚህ እንደተመለስክ ይቅርታ ጠይቃታል። ከቤት ሁሉ አልወጣም። ሰው ውጣ ባትለኝ ከአፏ ነው የምጠብቀው። በቃ እንደው ሁሉ እሷ የምትፈልገው ነገር የሆነች አንድ ትንሽ እህት አለች። እሷ በቃ እሷ እንደው ከዚህ በኋላ አሰራ እኔ ነኝ ልብሷን ማጥብላት እግሯን ማጥበው ነው ከዚህ በኋላ እሷ ብቻ ማለት እንዲሁ ከፍቅሩ እሱ ከወደደ
ከልካይ የለም ከሳሽ በዝቶልናልና ቸርነትህ በዝቶልናልና። ተመልሳ እንደመጣች አላወቅም። ስደውልላት መጀመሪያ ማታ ላይ ስደውል ሄጃለሁ ምናምን አለችኝ። ትንሽ የሻይ ቡና ምናምን ነገር ለእናቴ አስቀምጬልሃለሁ ምናምን አለች። እሺ ምናምን ብዬ ለእኔ እናት አንደኛ ነን ይሆንልኝ እግዚአብሔር ይመስገን አለ እኮ። ይኸው አሁን ይኸው ቦንቄን ራሱ መታለሁ አልኩታል። አዎ ብሏል። ልክ እንቁጣጣሽ ዕለት ማለት ነው። የሆኑ ልጆች ይዞ ይመጣል ሁልጊዜ ሙትት ያሉ ሰካራሞች። እኔ ልቡ ፈንድቶ ቢሞት እኔ ነኝ ተጠያቂ። ለምንድነው ቤት የምታመጣው እንዲሰክሮ የወደቀ ሰው እለዋለሁ ሁልጊዜ። 5-6 ነው ሳሎኑ፣ መኝታ ቤቱ ተውከት በተውከት ነው። ተነስተን ጠርገን አጥበን ምን ትሰራላችሁ? ስሩት፣ ጣቡት፣ ወልውሉት ነው የሚለን። ከመንገድ የወደቀች ሴት አብራ የምታጨሳቸው አቅፈው ይዘዋት መጥተው እንዲህ ወለል ላይ አሳድሯት። ምን የቤቱ ቃል ጠረመ። ተውከት በተውከት ሽንት ባሸት። ጌታ ሆይ እንዴት ነው እያየኸኝ ያለኸው አልኳት። እኔ ባክ ላረግ ትንሽ ነው የቀረኝ በሱ የተነሳ። ጌታ ሆይ ልታው እንደ ይሄን ክርስትና አልኩት። ግን እኔ ጸልዬ ወር ሙሉ ምግብ ሳልበላ ይሆን መብራት እያጠፉብኝ እንዲህ ድፍት ብሎ ያየሁትን ሰው ልጄ ይሄ ነው ሞቶ ነው እያልኩ ነው እያለቀስኩ የነበረ ያኔ ዋናው ጦርነት ጊዜ። አሁን ደግሞ ሲመጣ እንደ ጌታ 2 ቃል እናገር እንዴ ለምን እንዲህ መሆኑን ካወቅ ለምን ወደኔ መለስከው? በዛው ለምን ቀርቶ ለምን መርዶ አልመጣም? ያገር መሳቂያ ከመሆን የከሌ ወንድም የከሌ ልጅ አባቱን ታውቃለህ ምን ያህል እንደሆነ ክርስትናው። በጣም ተማርሬ የሆነ አስሬ ገርፍሻለሁ ሲለኝ እኔም የሆነ ነገር ወሰንኩ። ያንለት ጌታ ምስክሬ እኔ በጌታ ፊት አልዋሽም። በመጥረቢያ ሲተኛ አናቱን 2 አርጌ ልገለው ነበር። ጌታ ሆይ የፈለገ ሲኦል ልግባት እንጂ እሱን ገለዋለሁ። እኔን አስሮ ይገርፈኛል። ወይኔ እናቴ በቃ በጣም ተባረር ያልቅሽ። በቀን 5-6 ሰካራም ነው ይዞ የሚመጣው። ማላቃቸውን ሰካራሞች ማለት ነው። ቤቴን ልታስጎበኝልኝ ነው። ዘራፊዎች ይሁኑ ምን እንደሆኑ አላቅም። ለምንድን ነው የምታመጣው? ምን አገባሽ? የአባቴ ድርሻ ነው። ምተኛበት ክፍል የአባቴ ድርሻ ነው ይለኛል። ምን አገባሽ? እንደፈለገ ዘና በሉ፣ ተጫወቱ፣ አይዟችሁ ይላል ካንቺ ዞር ብሎ እሱ አረጋ ፊት ለፊቴ። እነሱ እንዳውም አንተ ማዘርህን እንዳትበልታው ምናምን ብለው ይቆጡታል። በቃ ወጥ እንጀራ ግልብጥ አድርጎ 5-6 ሰው ይዞ መጡ። ኧረ አቤተው ሸምታ አስቀምጠህልኛል። በዚህ በኑሮ ውድነት አንተንም አልችልም። ኧረ ተው እባክህ ተው። በፍጹም በቃ በራሱ እጅ ነው ሁሉ ነገር እንደፈለገ ይሁን ብዬ ተውኩ። በቃ ልጆቹ ሲጠይቁኝ ኧረ ደህና ነው ምንም አላለ። ወንድሞቹ ትልቁ ልጄ ፈራልሻለሁ ማዬ ፈራልሻለሁ፣ ይገልሻል። ማንም ታዛቢ የሌለበት ቦታ ነው የሚገልሽ። ልጁ ተቀይሯል፣ ሆረር ሆኗል ይለኛል። እስቲ እንግዲህ እናያለን። እሱ እኔን ሲገለኝ እኔ በሶ ጨብጫ አላየውም መቼም። ይዤው ሳልወድቅ እለዋለሁ። እንደዛ ስንል የመጨረሻ አንድ ቀን ያንቺን ሃይማኖት ቀቅለሽ ብዩ ይለኛል። ሃይማኖትሽን ቀቅለሽ ብዩ። እኔ ቢቸግረኝ ኦርቶዶክስ ሆነ አልኩት። ሁሉ መለኩሴ ያሉ አጠገቤ ሂድ ተጠመቅና ከነሱ ጋር አሁን ይሄ ነገር አያዋጣህም። ትንሽ ከቆየ ይሄን ጃኬቱን እንዲህ አድርጎ 12 ሰዓት ይወጣል። በቃ ፊቱን አይታጠብ፣ ልብሱን አጸዳ፣ እኛ አጥበን አልብሰነው ምን ቅርቅር አድርጎ እንዲህ እንደ ፈንድሻ በትኖት ነው የሚሄደው። ልብሱን ሁሉ ደህና ልብስ ሰጥተው የነሱን ክሳንክስ ይዞ ይመጣል። ደህና ጫማ ሰጥተው ስሊፐር እንትኑ ሶሉ የተበሳ የታረከው ጫማውን ሁሉ 1-2 ላለው አንዱን ስጥ ይላል አይደለ? የእናንተ መጽሐፍ አለኝ። አንድ ቀን አለኝ እንደዛ ሰጠው። 2 ያለው አንዱን ስጥ ስለሚል የእናንተ መጽሐፍ እኔን አይመለከትም ሰጠው አለኝ ነው። አዎ እሺ መስጠት መልካም ነው፣ ግን ከራሲ ስተርፍ ነበር። አንተ በእግርህ እየሄድክ የመቀሌ ጁንታ ድንጋይ አንግሎ ጥሎት ተረከዙ ሁሉ ምን እንደሚመስል እሱን እንኳን ብታጠፋ አለዋለሁ። በፍጹም እንዲህ ነው የሚለኝ።
ነው የሚለኝ። ደውሎ ምሳ አለ? አዎ። ምንድነው? ሽሮ በስርንግ ምጠጡት ይለኛል። ታምረኛ ልጅ ነው አይደል? ስቃዬን በስርንግ አንቺን ሽሮ በስርንግ ምጠጭ። በቃ እሺ መጣዋለሁ። እችንም ጌታ ባርኮ ይስጠኝ አሳጣኝ እለዋለሁ። እንዲህ ሲል የእውነት ነው የምልህ የእውነት። አንድ አገልጋይ መጥቶ እጄን ትንሽ ተሰብሬ ነበረ ወድቄ ሊጸልይልኝ መጣና እህት ስንታየው አለኝ። አቤት አልኩት። የሆነ ጸሎት እየጸለይሽ ነው አለ። ምን አልኩት። በልጅሽ ዙሪያ አዎ እየጸለይኩ ነው አልኩት። ምን እያልሽ ነው አለ። ስብርብር አድርጎ አልጋ ላይ ያስተኛው ብዬ ጸልያለሁ አልኩት። በቃ አስታምመዋለሁ። ኧረ ተይ የራስሽን ነገር እያጣሽ ነው። እሱ ካልሽው የልብሽን መሻት ይፈጽማል፣ ግን ተይ አለኝ። በፍጹም አልኩት። ይቆንጥጠው ይምጣ ይተኛ አበላዋለሁ። ከዛም በኋላ እንዲህ ባልኩ በ15ኛ ቀኑ ነው ሄዶ የተገለበጠው። ያ ሰው የደወልኩለትና ልጅ ጎተ መኪና ተገለበጠ አልኩት። ምን አልሽ ታዲያ? ምንም አልተሰማኝም፣ ምክንያቱም ጸሎቴ ነው። ምንም አላልኩ። ላፊ አይዞህ ምን ነው ምናምን አልኩ እንጂ ምንም ልቤ ደንድኗል። ምክንያቱም አይጎዳ አይሙት እንጂ እንዳስታመመው እኔ ፈልጌያለሁ። የእግዚአብሔርንም ክንድ ማየት አለበት ብዬ ነው። እኔ ግን አልተማረም በሱ። እግዚአብሔርን በትንሹ ነው የቆነጠጠው፣ ብዙ አይደለም። ስለዚህ ምን በቀደም ነፃ ሲወጣ ምን አልሽ? አልገመትሽም ነበር? እኔ እንደዚህ ይሆናል ብዬ አልገመትኩም። ዛሬም ምሕረት ለወደደ አይደለም ለሮጠ መች ለተሯሯጠ ተሯሯጠ ከራራለን ወዶን ተሰጠ። እውነት እሱ ይለወጣል። እንዲህ መድረክ ላይ ወጥቶ ይናገራል፣ ይጮሃል። እንደሚጮህ አጋንንት እንዳለበት ያውቃል። እሱም ያውቃል፣ እኔም አውቃለሁ። ያውቃል እኮ እሱ የእውነት ያውቃል። ይሄ አንዳንድ ቀን ሞቅ ሳይለው ሲቀር ምን ይላል መሰለህ? ከኔ ውስጥ ያለውማ መውጣት አለበት ይለኛል። እናስወጣዋለን ከተባበርከኝ እለዋለሁ። ግን አትተባበረኝ ይቀመጣዩ እባክሽ ብሎኝ በቃ እንዲህ 2 ዓመት ድፍን 2 ዓመት ሞላል። 2 ዓመታችን መስከረም ሲመጣ አሁን እኔ ይቅርታ ስለጠይቅሽ በጣም ደስተኛ ነኝ። ባይ ዘ ዌይ እሱ አንደኛ ይሆናል፣ አንደኛ ነው የሚሆነው። ከልቡ ነው ደግሞ የተማረው። ኢቭን ሳስተምር ራሱ ከኋላ ማይቀመጥም፣ ሁሌ እዚህ አካባቢ የሚቀመጠው ይጽፋል፣ እየሰማኝ ነው። እና ወንድሞቹ ጠቅላላ አገልጋዮች ናቸው። እሱም እንደተናገረው ሁሉም በጣም ጌታን ይወዳሉ። አባቱ ደግሞ በጣም ጌታን የሚወድ ክርስቲያን ነበር። ደግሞ እኔ ውለታ አለብኝ አባት። አሁን የአባትን ውለታ መመለስ ለምፈልግ ምን እንዳደርግልህ ትፈልጋለህ? አላውን 4ኛ 5ኛ 6ኛ 7ኛ እዚህ መማር ነው ፈልገው ወደ ቤት መሄድ አልፈልግም። እሺ የሱ አባት እናቴ እኔን ስታሳድገኝ የነበረው ከክብረ መንግስት ጠጋ ብሎ ዘንባባ የሚባል ሀገር አለ፣ እዛ ታስተምር ነበር። እኔ እዛ አድግ ነበር። የሱ አባት ቦረና ነበር የነበረው እና እየመጣኔ በመኪና ይወስደኛል። በጣም በልጅነቴ በፍቅርም በብዙ ሁኔታ የማስታውሰው ከእናቴ ቀጥሎ በእኔ ህይወት ላይ ጉላ አሻራ ያኖሩ ትልቅም ከሆንኩ በኋላ ልክ ከትልቅ ጋር እንደ ትልቅ ከትንሹ ጋር እንደ ትንሽ በጣም ተጫዋች ነው። ጌታን ይወዳል እና በጣም መልካም ሰው የሱ አባት። ስለዚህ ያኔ በልጅነቴ ከአባት ላይ የበላሁትን ጠቅላላ መልሳለሁ። አሁን ድርሻ ምናምን እያልክ እዚህ የምትለውን ሰው ቤት ገብተህ አባቴ ድርሻ ምናምን የምትለው የኔ እናት ብትሆን ኖሮ እሷ ሆና ነው ይሄንንም እድል የሰጠች። የኔ እናት ብትሆን ምን ትለው ነበር? እንደው እውነት ነገር እናትማ ብትሆን እንኳን ለአንተ ቀርቶ ለኔ ቤት ልጆች ቅርብ ብትሆን ልክ ታሳያቸው ነበር። መስመር ነው የምታስይዛቸው። እውነቴን ነው። በጣም ጓደኛ ናቸው እነሱ። እናቴ መንግስት ነች። አሰማሁ
ይቅርታ ስለጠይቅ በጣም ደስ ብሎኛል። እሺ ከዛ አሁን ይሄ እንደዚህ ምናምን የለም። እስከ 7 ዙር ትማራለህ። ከዛ እንማከራለን። ነጌሌ አትቀመጥ፣ ነጌሌ አትቀመጥ። ከነጌሌ ትወጣለህ። አዲስ አበባ ትሄዳለህ። አዲስ አበባ ከፈለክ ከሄድክ እነ ዳንኤል ጋር እነ ቦንኬ ጋር አትሄድም። ከፈለክ እኔ ጋር ነው የምትሄደው። በቃ ከዛ አንደኛ ትሆናለህ፣ ትማራለህ፣ እዛ ስርዓት ይዛለህ፣ ትዘንጣለህ። ከዛ እኔ ድርሃለሁ። በቃ አንደኛ ሙሽራ ነው የምትሆነው። አመሰግናለሁ ስለመጣሽ። አሁንም እየደወሉ በኔ ስልክ እሱ ሲፈልግ ስልኩን ይጥላል ማለት ነው። በኔ ስልክ ጠጆ የለም ጠጆ ብለው ስም አውጥተውለታል። የስፓርክ ልጆች ጠጆ ነው የሚሉት። አሁን እኔ ተገልብጦ ይመጣ ጠጆ ምናምን። እኔ ጠጆ የሚባል ልጅ የለኝም፣ ዞር በሉ። እኔ ኤልያስ ይብዛ ነው ስሙ። ለምንድን ነው ጠጆ የምትሉት? በጠጆ ስም አይሰየምም እላለሁ። አይ ማዘር ብሎ ተንጫይቶ አሁንም እየደወሉ ነው በኔ ስልክ ላይ። ነጌሌ ምድሪቷን ከረገጠ እዛው ጠጆ ቤት ነው። ጫት ቃሚዎች ምናምን እነ ሶፊያ ጫት የምታስቅም ሴት ራሱ 10,000 ብር አውጥታ ነው እንዲታከም አደረገች። መለስኩላት እንጂ ምክንያቱም ደንበኛዋ ነው፣ ደንበኛዋ እንዳያዝንባት። መለሽላት። አቻ አደያረሽ እጃሰች። በቃ አሁን ወደ ነጌሌ የሚባል ልክ ይሄ ሲጨርስ ምን እንደማደርግ ልንገርሽ። ይሄን 7ኛ ዙር ሲጨርስ ቅዳሜ አርብ ጨርሳለሁ። ቅዳሜ ዕለት እሁድ እዚህ ቆይና እሁድ ወይ ሰኞ እኔ ነኝ ይዤው የምሄደው አዲስ አበባ። ተስማማና? እሺ በቃ መጀመሪያ ኢሳያስ በጣም ይቅርታ። የፋዘር ሊሞት አካባቢ ምናምን ማታ ላይ ምናምን ሰክሬ ነው የገባሁት እና ተውት ምናምን ነገር ብሎ ነበር። አንተም እኔ ቤቱ አባወራን እንደ ብየዋል። በጣም ይቅርታ። ዳንኤልን ስልክ አላወራው። በጣም ይቅርታ ዳኒ፣ እወድሃለሁ። ቦንኬም ይቅርታ። ቦንኬ አቤኔዘር ነው ስሙ። አቤኔ ይቅርታ። ውጭ ያለችው እህቴ ይቅርታ። ሰላሜ በጣም ነው የምወድሽ። ለእኔ እንደምታስቢ ከዚህ በኋላ እኔ ጥፋ አድርጌ ነው አንቺን የምክስሽ። በጣም ነው የምወድሽ እኔ እህት። አመሰግናለሁ። የመጡ ቀን ከሁሉም ከልጆችሽ ቆንጆ እሱ ነው አልኩኝ እና እሱ ደግሞ እህቱን ስለሚወድ ያው ሰው እንደግል ነው አስተያየቱ። እኔና እሷንን ቆንጆ አለ። እህቱንም ጨመረና ሰላምንም ጨመረና እኔና እሷንን ቆንጆ አለ። አንተ ኢሳያስ ቆንጆ አይደለ? አንደኛ ነው። ሁሉም ወዳችኋለሁ በቃ